በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቃለ አዋዲ ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ የሚወደውን የዘላለም አምላክ የዘላለም ሐሳብ የሚያስታውቅ የነበረ ያለና የመጣ ደግሞም ዳግመኛ የሚመጣውን የተባረከውን ተስፋችንን የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ ያወጀ ትውልድን የሚያነቃ ኦርቶዶክሳዊ የቴሌቪዥን መርሃ ግብር ነው። ቃለ አዋዲ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ በልዩ ልዩ ስፍራ ሆናችሁ ይሄንን የወንጌል አገልግሎት የመስማት ዕድል የገጠማችሁ ሁላችሁ በክርስቶስ ፍጹም ሰላም ይድረሳችሁ። ባለፉት ተከታታይ ሳምንታት እየተማርነው ባለነው የትምህርት ርዕስ ባለፈው ሳምንት ሕግና የሕጉ መሰጠት ዓላማ ምን ነበር በሚል ንዑስ ርዕስ እግዚአብሔር ስለ ሁለት ነገር ሕጉን እንደሰጠ አይተናል። አንደኛው በሕግ ኃጢአት ስለሚታወቅ እንደ ሕጉ በሚቀርበው መስዋዕት ደግሞ ሰው ኃጢአቱን ስለሚያስታውስ ኃጢአቱን እንዲያስብ እግዚአብሔር ሕግ መስጠቱን ተመልክተናል። በእንዲህ አይነት ሁኔታ ብሉይ ኪዳንን ያዋቀረው እግዚአብሔር የነገር ትክክለኛ አምሳል ባይሆንም የነገር ጥላ ሆኖ እንዲያገለግል በሰጠው ሕግ ውስጥ የመቅደሱ ሥርዓት ምን ይመስል እንደነበረ እናስታውሳለን። በመጋረጃ በተከፈለ የመቅደስ አገልግሎት ሊቀ ካህኑ በዓመት አንድ ጊዜ ብቻውን በሚገባበት መቅደስና ሌሎች ካህናት አገልግሎታቸውን ዘወትር እየፈጸሙ በሚንቀሳቀሱበት ቅድስት ውስጥ ከዛም ባሻገር ደግሞ የኃጢአቱን መከደን እንዲያስብ ሆኖ ከመቅደሱ ከነሐስ መሠዊያው ርቆ ባለው ሕዝብ ሕይወት ዙሪያ እግዚአብሔር ሕጉን እንዲህ ባለ ሁኔታ ሲያስቀምጥ በምን አይነት ዓላማ እንዳስቀመጠ ነው እንድናስብ ይሄን መልእክት ያስታወስ ነው። በዛሬው መልእክታችን ሰውን የማዳን ሥራ እግዚአብሔርነት በሌለው ማለትም ፍጹም ሰው በሆነም ይሁን በሌላ መንገድ ሊከናወን ያለመቻሉን ምክንያት ነው የምናስታውሰው። እግዚአብሔር የሰው ልጅ ለማዳን የከፈለው ዋጋ ሰማይና ምድርን ሲፈጥር ከከፈለው ዋጋ እጅግ የከበረ መሆኑን እናስታውሳለን። ሰማይ ምድርን ለመፍጠር ይሁን ያለው እግዚአብሔር ነው የሰው ልጅ ለማዳን ልጁን አሳልፎ የሰጠው። በስድስቱ ቀናት በዓለም ያለው ፍጥረት ጠቅላላ የምናውቀው ብቻም ሳይሆን ዓለማት በተባሉት የእግዚአብሔር ፍጡራን በሆኑት ሁሉ ዘንድ ያለው ረቂቁም ግዙፉም ፍጥረት መፈጠሩን እናውቃለን። ግን በእግዚአብሔር አምሳል የተፈጠረውን የሰውን ልጅ ለማዳን ግን እግዚአብሔር የሄደበት መንገድና የከፈለው ዋጋ እጅግ በጣም ውድ እንደሆነ ቃሉ ያረጋግጥልናል። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ነው የሚለው። እግዚአብሔር የራስ የሚባል ፍቅር ባለቤት ነው። ከውስጡ የሚመነጭ ከተፈቃሪው ማንነት ጋር ያልተገናዘበ የባህሪ የሆነ ፍቅር ባለቤት ነው። ከባህሪው በባህሪው የወደደን እግዚአብሔር
አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ነው የሚለን። እንዲሁ የሚባል ፍቅር በፍጡራን ዘንድ የለም። ደግሞ እግዚአብሔር እኛን ከወደደበት ፍቅር የሚበልጥም ፍቅር በየትኛውም አካል የለም። ራሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ነው ያለው ጌታ። ለማንም ነው የሌለው። እንደ ኢየሱስ ክርስቶስ የወደደን የለም። እንደ ኢየሱስ ክርስቶስ የሚወደንም የለም። እንደ ኢየሱስ ክርስቶስ ስለ እኛ ራሱን አሳልፎም የሰጠ የለም። እንደ ኢየሱስ ክርስቶስ ለኛም ራሱን የሚከፍል የለም። እጅግ ውድ በሆነ ፍቅር ነው የእግዚአብሔር የሆነ ነው። እግዚአብሔር አንድያ ልጁን አሳልፎ የሰጠበትን የወንጌል እውነት ተላልፎ የተሰጠው መድኃኒታችን ኢየሱስ ክርስቶስ ስለ ሰው ዘር የከፈለውን መራራ ዋጋ የሰው ደህንነት ይሄን ያህል ዋጋ ማውጣቱን መረዳት ያቃታቸው ብዙ ሰዎች ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ወይም እግዚአብሔር ወልድ ከሆነ እርሱ ሁሉን እየቻለ ለምን ይሄንን ውድ ዋጋ ሊከፍል ቻለ? ሰውን የማዳን ሥራ ያለ ኢየሱስ ክርስቶስ ቤዛነት እንዴት ሊከናወን አልቻለም ብለው ያስባሉ። ለምሳሌ አንድ ጥያቄ ሁላችሁንም ልጠይቃችሁ። እግዚአብሔር ያለ ክርስቶስ ሞት ዓለምን ማዳን ይችል ነበር ወይስ አይችልም ነበር ብዬ ልጠይቃችሁ። ለሰከንድ ሽርፍራፊዎችም ቢሆን እስኪ ለዚህ ጥያቄ ህሊናችሁ መልስ ያገኝ። እግዚአብሔር ያለ ኢየሱስ ክርስቶስ ቤዛነት ዓለምን ማዳን ይችል ነበር ወይ ነው ጥያቄ። በጣም ብዙ ሰው በእርግጠኝነት አዎ ይችላል ይችል ነበር ብሎ እንደሚመልስልኝ እርግጠኛ ነኝ። በተለያዩ አጋጣሚዎች በተለያዩ አውደ ምህረቶች ላይ ብዙ ሰዎችን ጠይቄያለሁ። ለዚህ ጥያቄ አዎ እግዚአብሔር ያለ ኢየሱስ ክርስቶስ ሞት ዓለምን ማዳን ይችል ነበር ይችላል እግዚአብሔር ይላል። ይሄን ጥያቄ ሰው የሚረዳው ከእግዚአብሔር ችሎታ ከእግዚአብሔር ሁሉን ቻይነት ጋር በማያያዝ ነው። ከእግዚአብሔር ክህሎት ወይም ከእግዚአብሔር ሁሉን ቻይነት ጋር ስለምናያይዘው እግዚአብሔር የሚሳነው ነገር የለም ከሚለው መልእክት ጋርም ህሊናችን ስለሚያገናኘው እግዚአብሔር ሁሉን ማድረግ ስለሚችል ይሄንንም ማድረግ ይችላል ስለዚህ ይችል ነበር ብላችሁ እንደምትመልሱ ብዙዎቻችሁ በጣም እርግጠኛ ነኝ። እግዚአብሔር ያለ ኢየሱስ ክርስቶስ ሞት ዓለምን ማዳን የሚችል ከሆነ ሰው የሚድንበት ያለ መስቀሉ የሚድንበት ያለ ክርስቶስ ቤዛነት የሚድንበት ድል ያለው እግዚአብሔር በልጁ ላይ መጨከኑስ ታዲያ ምክንያቱ ምን ነበር? አዎ ላላችሁኝ ሰዎች ይችላል ላላችሁኝ ሰዎች ጨምሬ ይሄን ጥያቄ ጠይቃችኋለሁ። ለምንድን ነው እግዚአብሔር በልጁ ላይ ጨከነው? ድራማ አይደለም የተሰራው፣ ሕይወት ነው የተከፈለው። በተዋህደው አካል እየቃተተ ነው ክርስቶስ የሞተው። አባቶይ ለምን ተውከኝ ብሎ መስቀል ላይ እንደቃተተ መጽሐፉ ይናገራል። ነፍሴ እስከ ሞት አዘነች እስኪል ድረስ ክርስቶስ በለበሰው አካል መቃተት ህመምና ቁስል እንደነበረበት መጽሐፉ ይናገራል። እግዚአብሔር ያለዚህ ቤዛነት ሰውን የማዳን አቅም ከነበረው ወይም ደግሞ ሰውን ማዳን ይችል ከነበረ ለምንድነው እግዚአብሔር ሰውን ያለ ኢየሱስ ክርስቶስ ስቃይ ማዳን ያልቻለው? ሁሉን የሚችለው ጌታ ለምንድነው ይሄንን ማድረግ ያልቻለው? ለዚህ ጥያቄ ህሊና መልስ ማግኘት አለበት። በደንብ አስተውሉ የእግዚአብሔር ሰዎች።
ሰውን የማዳን ሥራ እንዴት ባለ ውድ ዋጋ የተከናወነ እንደሆነ በደንብ ማስተዋል ያስፈልጋል። እየጠየቅኩ ያለሁት ከችሎታ አንፃር አይደለም። እየጠየቅኩ ያለሁት እግዚአብሔር ይሄንን የማድረግ አቅም አለው የለውም ከሚለው አንፃር አይደለም። ከአቅም አኳያ ካየነው ልክ ናችሁ። ከችሎታ አኳያ ካየነው ምን ይሳነዋል እግዚአብሔር? ከኤደን ገነት ውጣ ያለውን አዳምን በቃ እሺ ተመለስ ማለት ይችላል። ከችሎታ አንፃር ከሆነ ልክ ናችሁ። አሁን ይሄ ጥያቄ ከችሎታ አንፃር አይደለም የሚታየው፣ ከእግዚአብሔር ባህሪ ከእግዚአብሔር ማንነት አኳያ ነው የሚታየው። ከእግዚአብሔር ማንነት አኳያ በጭራሽ እግዚአብሔር ይሄን ማድረግ አይችልም ነበር። ሰውን ያለ መስቀሉ ማዳን ቢችል ለኃጢአት ተገቢ የሆነውን ቅጣት ሳያስከፍል ሰውን ማዳን ቢችል ኖሮ እግዚአብሔር በልጁ ላይ ያን ያህል መጨከን አያስፈልገው። በደንብ ማስተዋል ያስፈልጋል። ከእግዚአብሔር ባህሪ አንፃር ባህሪ ማለት ማንነትን ነው የሚያሳየው። ሌሎቹ ቃላት ስለማይመጥኑት ተፈጥሮና የራስ ማንነት የሚለው ቃል ስለማይመጥኑት የእግዚአብሔር እንዲህ ብያል ገልጠው ባህሪ የሚለው ቋንቋ የእግዚአብሔርን ቋሚ የሆነ ማንነት ያሳያል። እግዚአብሔር ጻድቅ ፈራጅ ነው። እግዚአብሔር በእውነት ይዳኛል። የኃጢአት ደሞዝ ሞት ነው። እግዚአብሔር ጻድቅ አምላክ ስለሆነ የሰው ልጅ በድሏል። የሰው ልጅ ለበደሉ ትክክለኛ የሆነ ካሳ መክፈል አለበት ለመዳን። እግዚአብሔርን የሚያስገድደው ማንም የለም። የገዛ ባህሪው ግን ታዛዥ ነው። እግዚአብሔር ባህሪውን የራሱን ማንነት አይተላለፍም። ለምሳሌ አንድ አስተማሪ አንድ በውጤቱ ዝቅተኛ ውጤት ያለውን ተማሪ ኤና ቢ ሰጥቶ ማሳለፍ ይችላል አይችልም ብዬ በጠይቅ መልሱ ምንድነው? ምን ችግር አለ? ኤ እንዲች ምትጻፍ ናት። አስተማሪው ኤ እንዲ መጻፍ አይከብደው። የማርክ ሊስት ላይ ኤ ብሎ መጻፍ አይከብደውም። ኤ መጻፍ ከባድ አይደለም። ግን ኤ የማይመለከተውን ተማሪ ኤ የመስጠቱ ጉዳይ ያስተማሪው ማንነት ላይ ሊመሰረት ይችላል። አንዳንድ መምህራን ለኢቲክሱ ለሚያውቁት የሞራል ጥያቄ ተገዥ ሆነው እኔ ላደርገው አልችልም ምክንያቱም ይሄ ነው ውጤቱ ሊሉ ይችላል። ደሞ ሌላኛው አይ ብሎ እሺ ብሎ አስተካክሎ ሊያሳልፈው ይችላል። አሁን የዚህን ያህል ጥያቄ ነው እየጠየቅኩ ያለሁት። ይሄ መጽሐፍ አስተማሪው ይችላል አይችልም ብዬ ከክህሎት አንፃር አይደለም እየተናገርኩ ያለሁት። ከአስተማሪው ማንነት አንፃር አስተማሪው ይሄንን ማድረግ ይችላል አይችልም ብዬ ብጠይቃችሁ መልሱ እንግዲህ የመጽሐፍ ጉዳይ ከሆነ ኤ አድርጎ ማሳለፍ ይችላል። የመርህ ጉዳይ ከሆነ ደግሞ ላይችል ይችላል። ይሄ ምሳሌ ወደ እግዚአብሔራዊው ማንነት ስንመጣ እግዚአብሔር የመጨረሻው ትክክለኛ አምላክ ነው። በጽድቅ የሚዳኝ በርት የሚዳኝ ባህሪውን የማይጋፋ እውነተኛ ብቻም ሳይሆን የመጨረሻው እውነት ነው። የሰው ልጅ በድሏል። የበደለውን የሰው ልጅ ለማዳን እግዚአብሔር እንደ ባህሪው መድኃኒት ማውጣት ነበረበት። ይሄ የእግዚአብሔርን ባህሪ ማዕከል ያደረገ የሰው ልጅ የመዳን ጉዳይ እንዲከናወን መሆን ያለበት ነገር አለ። አንደኛው ለሰው ተለዋጭ ሊሆን የእግዚአብሔር ፍርድም የእግዚአብሔር ፍቅርም ሳይጓደል ሰውን የሚያድን ቤዛ ወደ ሰው ልጆች ማንነት መምጣት አለበት። እግዚአብሔር የሰውን በደል ይቅር ለማለት በቂ የሆነ ለኃጢአቱ ወደረኛ የሆነ ዋጋ መከፈል አለበት። ይሄ ከእግዚአብሔር ባህሪ አንፃር የግድ ነበር። ስለዚህ ለሰው ተለዋጭ የሚሆን ራሱን በኃጢአተኛ ስጋ ምሳሌ አሳልፎ የሚሰጥ ኃጢአተኛ ያልሆነ ግን የኃጢአተኛውን ቦታ ይዞ የሚሰዋ ተለዋጭ ወይም ቤዛ የግድ ያስፈልግ ነበር። ይሄ ከእግዚአብሔር ባህሪ አንፃር የግድ ሆኗል ሰውን ለማዳን። እንዲህ በመሆን በሰው ምትክ የሚገለጠው ቤዛ ደግሞ የሰዎችን ሁሉ በደል ተሸክሞ መሰዋት ነበረበት። ይሄም
ከእግዚአብሔር ባህሪ አንፃር የግድ ነበር። የሰውን በደል የተሸከመው የሰው የሆነውን ቅጣት መቀበል ነበረበት ማለት ነው። ይሄም ከእግዚአብሔር ባህሪ አንፃር የግድ ነበር። በእንዲህ አይነት ሁኔታ በሰው ምትክ የሚገባው ለኃጢአተኛው የሚሰዋው ቤዛ የራሱን ቅድስና የሚያወርሰውና የኃጢአተኛውን በደለኝነት የሚሸከም ሆኖ ነው በእግዚአብሔር ፊት መቆጠር የነበረበት። ይሄ ከእግዚአብሔር ባህሪ አንፃር የሰውን ኃጢአት ለማስተስረይ የግድ ሆኖ እንደተገኘ የእግዚአብሔር ቃል ያረጋግጥልናል። ከባህሪ አንፃር ተረዱ። ከችሎታ አኳያ አይደለም እየተናገርኩ ያለሁት። በገዛ ፈቃድ ይሄ ይሁን አይሁን ከማለት አንፃር አይደለም እየተናገርኩ ያለሁት። ከእግዚአብሔር ባህሪ፣ ከእግዚአብሔር ማንነት፣ ከእግዚአብሔር መለኮታዊ አቋም የተነሳ እግዚአብሔር ሰውን በምህረት ለመቀበል የእግዚአብሔርን ልብ የሚያሳርፍ የኃጢአትን ዕዳ ከፍሎ ሰውን ነፃ የሚያደርግ ተለዋጭ ክፍያ ፈልጓል። ለኃጢአት ተገቢ የሆነው ቅጣት መሆን ነበረበት። ጻድቅ የሆነው ባህሪው፣ ንጹህ የሆነው ባህሪው፣ ከሁሉ በላይ የሆነው ባህሪው እግዚአብሔር ይሄንን እንዲያደርግ አስገድዶታል። ለዚህ ነው ሰውን የማዳን ሥራ ያለዚህ ውድ ዋጋ መሆን ያልቻለው። ብዙ ጊዜ እግዚአብሔር ይችላል አይችልም ለሚለው ጥያቄ በደፈናው እግዚአብሔር ሁሉን ይችላል፣ እግዚአብሔር ሁሉን ያደርጋል፣ እግዚአብሔር ከሁሉ በላይ ነው የሚለው ቋንቋ ነው የሚቀናል። እግዚአብሔር የሚሳነው ነገር አለን ብሎ መልአኩ ቅዱስ ገብርኤል ለእመቤታችን ለቅድስት ድንግል ማርያም ሲናገር የእመቤታችንን መልስ ለእግዚአብሔር የሚሳነው ነገር እንደሌለ በመረዳት የጌታዬ ባሪያ እንደ ቃል ይሁንልኝ ማለት መሆኑን እናስታውሳለን። ለእግዚአብሔር የሚሳነው ነገር አለን ለሚለው ጥያቄ በእርግጥም ለእግዚአብሔር የሚሳነው ነገር የለም ነው መልሱ። ከክህሎት አንፃር ከሆነ የምናነሳው፣ ከችሎታ አንፃር ከሆነ የምናነሳው እግዚአብሔር ከተፈጥሮ ሕግ ያልፋል፣ ከራሱ ባህሪ ግን አያልፍም። እግዚአብሔር ሊያደርጋቸውም ሊሆናቸውም የማይችላቸው ነገሮች አሉ። ለምሳሌ እግዚአብሔር ከማይችላቸው ነገሮች አንዱ ለምሳሌ እግዚአብሔር ኃጢአትን ሊሰራ አይችልም። እግዚአብሔር ኃጢአትን ሊሰራ አይችልም። ባህሪው አይፈቅድለትም። የፈለገ ቢርበንኛ ይሄንን መጽሐፍ እንደ እንጀራ በልተን ማደር አንችልም። የፈለገ በረሃብ ብንቆላ ብንቸገር ይሄንን እንደ ግንደ ቆርቁር ወይም እንደ አይጥ ይሄንን ፈልፍለን መብላት አንችልም። እንጨቱን መብላት የማንችለው ተፈጥሯችን ይሄንን ለመብላት ስለማያስችል። ልክ እንደዚሁ እግዚአብሔር በባህሪው ከባህሪው ፍጹምና ንጹህ ነው። ኃጢአትን ሊሰራ አይችልም። እግዚአብሔር ከማይችላቸው ነገሮች አንዱ ኃጢአትን መስራት አይችልም። እግዚአብሔር ሊዋሽ አይችልም ተብሎ ተጽፏል። እግዚአብሔር ሊዋሽ አይችልም። በሁለት ምላስ አይናገርም። እግዚአብሔር በሁለት ምላስ ሊናገር አይችልም። እግዚአብሔር ቃል ኪዳኑን ሊያፈርስ ቃል ኪዳኑን ሊጥስ አይችልም። እግዚአብሔር ለሰው ፊት አያደላም። ይሄንንም ማድረግ አይችልም። እግዚአብሔር ሊሞት አይችልም። ለዘላለም የሚኖር አምላክ ነው። ስለዚህ ሞት በእግዚአብሔር ማንነት ውስጥ የለም። በጭራሽ ሊሞት አይችልም። እግዚአብሔር ሊለወጥ አይችልም፣ አይለወጥም። እግዚአብሔር አይለወጥም። እግዚአብሔር አይዋሽም። እግዚአብሔር ኃጢአትን አይሰራም። እግዚአብሔር ቃል ኪዳኑን አያፈርስም። እግዚአብሔር ለሰው ፊት አያደላም። እግዚአብሔር ከባህሪው እነዚህን ነገሮች ሊያደርግ አይችልም ስንል ከእግዚአብሔር ባህሪ አኳያ ሊሆኑ የማይችሉ ነገሮች እንዳሉ ነው የምናየው። ስለዚህ የሰው ልጅ በኃጢአት ወጥቷል ከእግዚአብሔር መንግስት። ከእግዚአብሔር መንግስት በኃጢአት የወጣው የሰው ልጅ እግዚአብሔር የኃጢአቱን ዋጋ ሳያስከፍል ማዳን አልቻለምም አይችልምም። ከችሎታ አኳያ ሳይሆን ከባህሪ አኳያ የሰው መዳን የግድ ወደረኛ የሆነ ተለዋጭ አስፈልጎታል። ለዚህ ነው እግዚአብሔር በባህሪ ልጁ ላይ የጨከነው። ክርስቶስ ሞት የግድ የሆነው ለዚህ ነው። ለዚህ ነው እግዚአብሔር ልጁን ለሰው ልጅ ደህንነት አሳልፎ የሰጠው። ይሄንን ባህሪ ስንረዳ እግዚአብሔር
ይሄንን ባህሪውን ማዕከል አድርጎ ሰውን የሚያድን ቤዛን ከሰው ልጅ ማውጣት ነበረበት። ስለዚህ እግዚአብሔር ፍርዱም ፍቅሩም ሳይጓደል የሰው ልጅ የሚያድንለትን ልጁን ወደዚህ ዓለም ላከ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ነው የሚለው። የሰው ልጅ መዳን ካለበት የእግዚአብሔር ልጅ ተላልፎ መሰጠት ነበረበት። እግዚአብሔር ለሰው ልጅ ያለውን ፍቅር ያረጋገጠው የባህሪ ልጁን በመስጠት መሆኑንም መጽሐፉ ያረጋግጥልናል። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ነው የሚለው። የዘላለም ሕይወት እንዲኖረው አንድ ነገር ነው፣ እንዳይጠፋ ሌላኛው ነገር ነው። አለመጥፋት የሚለው ቃል ደስ ይለኛል። በዱር አራዊት፣ በእንስሶች፣ በአእዋፋት በዓለም ላይ እየመነመኑ ባሉ የእጽዋትም ይሁን የእንስሳት የአራዊትና ሌሎች ሕይወት ያላቸው ነገሮች ጥፋት ዙሪያ ሙሉ ጊዜያቸውን ሰጥተው የሚሰሩ ጠበብቶች አሉ። ሊጠፉ ናቸው ከዓለም እንደ ዳይኖሰር ዘራቸው ልናጣው እንችላለን ብለው ያሰቧቸውን ነገሮች በላብራቶሪም ይሁን በማንኛውም ነገር ሲጠብቁና ሲንከባከቡ እነዛን የሚያጠፉትን ደሞ ሲዋጉም እናያለን። የሰው ልጅ በአቅሙ በምድር ላይ ላሉ አራዊትና እንስሳት ላልፈጠሯቸው እንኳን እንስሳት ተጠንቅቀው ዓለመጥፋትን ሲመኙና ለዓለመጥፋትም ወይም ለዓለማጥፋትም ሲሰሩ እናያለን። እግዚአብሔር የሰው ልጅ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ነው የሚለው። የዘላለም ሕይወት እንዲኖረው አንድ ቃል እንዳይጠፋ አጽንኦት ነው። አስተውላችሁ ከሆነ ዮሐንስ 3:15 ላይ ዮሐንስ አሁንም 3:16 ላይ ቁጥር 19 ጀምሮ እስከ 21 ያለውን ስንመለከት እግዚአብሔር ሕግን የሰጠው ለኃጢአት መታወቂያ እንደሆነ ይናገራል። ባጭሩ ሕግ ሰው ሕግን በመፈጸም ሊድንበት ሳይሆን በሕግ ውስጥ ራሱን እንዲያይ በሕግ ራሱን እንዲመዝን ራሱንም መዝኖ ቦታውን እንዲለይ ከዚያም የተነሳ እግዚአብሔር ያዘጋጀለትን ምህረት እንዲቀበል የሰውን ሕሊና ለማዘጋጀት ነው። ስለዚህ እግዚአብሔር ሕጉን ሲሰጥ የነበረውን ሁኔታ እንኳን ወደ ኋላ መለስ ብሎ ማስታወስ በእግዚአብሔርና በሰው መካከል ያለውን ክፍተት ከማሳየት ባሻገር የሰው ልጅ በሕግና ሕጉን ተከትሎ ባለው ነገር ውስጥ ሊኖረው የሚችለውን ቦታ ከማሳየት ያለፈ ፋይዳ እንዳልነበረው ቅዱሱ የእግዚአብሔር ቃል ያሳየናል። ለምሳሌ ኦሪት ዘጸአት ምዕራፍ 19 ጀምሮ ያለውን ስናይ እግዚአብሔር ሕጉን ለመስጠት ወደ ተራራው ሲመጣ ተራራው ይጤስ እንደነበረ ይናገራል። የቀንደ መለከት ድምጽ ተራራው ላይ ይሰማ ነበር። የእግዚአብሔር ድምጽ እያስገመገመ እንደ ነጎድጓድ አካባቢውን ያናውጥ ስለነበር ከተራራው በታች የነበረው ሕዝብ በሚሰማው ነገር ደስተኛ አልነበረም። ቃሉ እንደሚናገረው ሕዝቡ ከተራራው ግርጌ ሆኖ እንደራደና እንደተጨነቀ ያሳየናል። ከሕጉ መሰጠት ጋር ተያይዞ ሕጉን ሊሰጥ እግዚአብሔር ሲገለጥ በዚሁ በኦሪት ዘጸአት ምዕራፍ 19 ከቁጥር 16 ጀምሮ እስከ 18 ያለውን ስናይ ከተራራው በታች ያለው ሕዝብ በእግዚአብሔር መገለጥ መረበሹንና መጨነቁን ነው የሚያሳየው። ይሄ የሰው ልጅ ከነ ኃጢያቱ ወደ እግዚአብሔር መቅረብ የሚችልበት አቅም እንደሌለው የሚያረጋግጥ በእግዚአብሔር ክብርና በሰው ልጅ ውድቀት መካከል ያለውን ክፍተት የሚያሳይ የሰው ልጅ ለተዋረደው ውርደትና ለወደቀው ውድቀት አንዳች ምላሽ አግኝቶ ወደ ቀደመ ክብሩ ሳይመለስ በእግዚአብሔር ፊት የመቆም አቅም እንደሌለው
የሚያረጋግጥም ሆኖ ነው የተገለጠው። ከዚህ የተነሳ ሰው ባለበት ሁኔታ ያለ አንዳች ነገር ወደ እግዚአብሔር መቅረብ እንደማይችል ማረጋገጫ ሆኖ ተገለጠ። ሙሴ ከእግዚአብሔር ጋር ተነጋግሮ ከተራራው ሲወርድ ከተራራው ታች ወይም ግርጌ ላይ የነበሩት ሁሉ በአንድ ድምፅ ከዚህ በኋላ እግዚአብሔር አያናግረን፣ ሙሴ አንተ ሂድ ስትጠራ እግዚአብሔርን ስማው፣ የነገርህን መተህ ንገረን፣ ከዚህ በኋላ እግዚአብሔር አያናግረን ማለታቸውን ይሄው የመጽሐፍ ቅዱስ ክፍል ያረጋግጥልናል። ስለዚህ ምን ማለት ነው? ተወዳጁን እግዚአብሔርን መስማት አለመቻል፣ እግዚአብሔር አያናግረን የእግዚአብሔርን ድምፅ የመስማት አቅም የለንም ከማለት በላይ እጅግ በጣም አሳዛኝ ውድቀት የለም። የሰው ልጅ ኃጢአትን በተመለከተ እንዴት ከእግዚአብሔር እንደተለየ እግዚአብሔርም ወደ ሰው ልጅ ለመቅረብ በመጣባቸው ሁኔታዎች ውስጥ በርግጥም በጽድቁና እንደ ጽድቁ ይገለጥ ስለነበር የሰው ልጅ በዚህ አይነት ሁኔታ የተገለጠው እግዚአብሔርን ቀርቦ የማየት እድልም አጋጣሚም እንዳልነበረው ነው የሚያሳየው። ከዛም በኋላ እግዚአብሔር በሰጠው ሕግ ውስጥ የምናያቸው ነገሮች አሉ። ሁሉን አንዘረዝርም ጊዜው ስለሚገድበን፣ ግን አንድ ሶስት ነገሮችን እንኳን ለምሳሌ ብናነሳ ከእኔ በቀር ሌላ አምላክ አታምልክ የሚለውን ትእዛዝ ስናይ ሰው ሰይጣንን በመስማት ከኤደን ገነት የወጣ ከመሆኑ አንፃር ስናየው የባዕድ አምልኮ ዝንባሌ፣ የእግዚአብሔርን ክብር ለሌላው የመስጠት ዝንባሌ፣ እግዚአብሔርን እንደ ክብሩ ያለ ማምለክና ያለ መጠጋት ውድቀቱ ስላለው የሰው ልጅ የነበረበትን ሁኔታ የሚያጠናክር ጨርሶ ሰው በዚህ ባህሪው ከእግዚአብሔር ጋር መሆን እንደማይችል የሚያረጋግጥ ሕግ እንጂ ሰው ይሄንን ሕግ ፈጽሞ ወደ እግዚአብሔር መሻገሩን የሚያሳይ ሕግ አልነበረም እግዚአብሔር የሰጠው። ከዚሁ ጋር በተያያዥነት አትስረቅ የሚለውን ሕግ ስናይ አዳም ስርቆት የጀመረው ወደ ኤደን ገነት ውስጥ ነው። መስረቅ ማለት እኮ ያልተፈቀደልንን ነገር ወይም ደግሞ የኛ ያልሆነን ነገር ልክ ባልሆነ መንገድ መውሰድ ማለት ነው። ይሄ ስርቆት ነው። የተፈቀደ ነገር አለ፣ በዙሪያው ካለው እንዲመገቡ እግዚአብሔር ፈቅዷል። ደግሞ ያልተፈቀደ ነገር አለ። እነዚህ ሰዎች ያልተፈቀደላቸውን በመውሰድ በስርቆት ወንጀል ወድቀዋል። ስለዚህ በኤደን ገነት ውስጥ ስርቆትን ለተለማመደው የሰው ልጅ የተፈቀደለት ብዙ መልካም ነገር እያለ የሚጎዳውንና ያልተፈቀደለትን ለሚያነፈንፈው የሰው ልጅ እንደገና አትስረቅ ማለት ምን ማለት እንደሆነ አሁንም እንድናስብ ያስፈልጋል። ከዚሁ ጋር በተያያዥነት እግዚአብሔር የሰጠው ሌላኛው ሕግ ወደ ሰው ውስጣዊ ማንነት የሚጠቁም ነው። አትመኝ የሚል ሕግ እዚሁ ከአስርቱ ትእዛዛት አንደኛው ሆኖ ቀርቧል። እንግዲህ የሰው ልጅ ኃጢአት በእነዚህ ሶስት ነገሮች ነው የሚገለጠው። የተግባር ኃጢአት አለ፣ የገቢር የምንለው፣ የነቢብ ኃጢአት አለ፣ የመናገር ወይም በቋንቋ የሚገለጥ፣ የሐሌዮ የሚባል ኃጢአት አለ፣ በሰው ልጅ አእምሮና ህሊና ውስጥ የሚንቀሳቀስ። አንዳንድ ሰዎች በአጋጣሚም ሆነ በተለያየ ምክንያት በእጃቸው ህይወት ስላላለፈ ወይ በተግባር ስላልዘሙቱ ወይ ግልጽ በሆነ ሁኔታ ወደ ባዕድ አምልኮ ስላልሄዱ በተግባር የተገለጡ ነገሮችን ስላላደረጉ ራሳቸውን እንደ ጻድቅ ወይም እንዳልበደለ ሰው ይቆጥራሉ። ሕግ ፈርቶ ያልገደለ ሁሉ አልገደለ ማለት አይደለም። ምላሹን ፈርቶ ያልዘሞተ ሁሉ አልዘመቶም ማለት ላይቻል ይችላል። ምናልባት ዙሪያው ያለው ነገር ስላልተመቸው ያልሰረቀው ሁሉ አልሰረቀም ማለት ላይሆን ይችላል። ኃጢአት የሚጀምረው በከንፈራችን ከሚገለጠው
ወይም ደግሞ በአካላችን ከምናደርገው የተገለጠው ነገር አይደለም ከውስጣዊ ዝንባሌ ነው የሚጀምረው ሐዋርያው በሮሜ ምዕራፍ 7 ላይ እኔ በጎን ማድረግ እመኛለሁ ግን ክፉን እንዲያደርግብኝ ሌላ ሕግ አያለው ባይምሮዬ